ጌታው የኔን ነገር የት ነው የምትፈተው ያላችሁ ሰዎች ዛሬ ምሽት አልጋ ላይ በተኛችሁበት አምላክ እግዚአብሔር የሰማዩን ደጅ ይክፈትላችሁ። የሰማይ ደጅ በላችሁ ላይ ይከፈት። የሰማይ ደጅ በላችሁ ላይ ይከፈት። አረጋለ ቀኝ እጃችሁን ከፍ አድርጋችሁ የሰማሁትን በሉ እስኪ በአይኖቼ አያለው እቅፍ አረጋለ። የሰማይ አምላክ ዛሬ ምሽት በጆሮአችሁ ላይ ልባችሁ ላይ የሆነ ነገር ያሰማል። አምናለሁ አምናለሁ። ብርድ ልብስ ውስጥ ገብታ አይደለም የምታድረው። ዛሬ ከእግዚአብሔር ጋር መነጋገር ይሆናል። የሆነ መንገድ ይታይልሻል። የሆነ መንገድ ይታይልሃል። በኢየሱስ ስም ጸልያለሁ። በስራ መስክ ላይ ያላችሁ፣ በጸሎት መስክ ላይ ያላችሁ፣ በሆነ መንገድ ላይ ያላችሁ ሰዎች ከዚህ በኋላ እርምጃ ባነሳችሁ ነገር ላይ በኢየሱስ ስም ጭንገፋ አያገኛችሁ። ማነው አሜን ያለ ሰው? ባለፈው ሐርብ ቀን መጀመሪያ ፕሮግራም ላይ ቆንኩት ነኝ። ባለፈው ግን እግዚአብሔር በተናገረኝ መንገድ ስናገር ትናንት ሰው ሲመሰክር አይታችኋል። ከዚህ በፊት ለምጄዋለሁ። ይሄን አምላክ የአፌን ቃል ሲያከብር አንድ ጸሎት ሁሌም አለኝ። ጌታ ሆይ ከአፌ የሚወጣው ትንቢት እባክህ 20 ዓመት 30 ዓመት አይቆይ ብዬዋለሁ። ከዚህ በፊት ብዙ ቦታ ላይ ትንቢት ሰምታችሁ ይሆናል። ይሄ ግን ነገሮቻችሁ የሚሳካበት መጨረሻ ትንቢት ይሆን። ደጅሽ የሚከፈትበት ነገር የሚሳካበት የመጨረሻ የመፈቻ ትንቢት ይሆን። የስኬት ትንቢት ይሆን። የድርጊት ትንቢት ይሆን። የሆነ ቁልፍ መስጫ ትንቢት ይሆን። ወደ ዓላማ የመግባት ትንቢት ይሆን። ወደ ራዕይ መግባት ትንቢት ይሆን። ወደ ህልም መሻገር ትንቢት ይሆን። እኔ አንድ ነገር ጠብቃለሁ። በዚህ ቦታ የሚካሄድ ፕሮግራም ሮብ ቀን ነው የሚቀጥለው አይደል? እስከ ሮብ ቀን ምስጋና በቤታችሁ ላይ ወይኔ ወይኔ የኔ አምላክ አይተኛም። እኛን ደክመን ዛሬ ብታይተን ምናደር አምላኬ ግን አይተኛም። ዛሬ ምሽት ጉዳይሽን እግዚአብሔር ይሰራል። አንቺ እየተኛሽ እግዚአብሔር ይሰራል። አንተ እየተኛ እግዚአብሔር ይሰራል። 2 እርምጃ የወደቃችሁ ሰዎች፣ 3 እርምጃ የወደቃችሁ ሰዎች፣ ሰዎች ጣት የቀሰራባችሁ ሰዎች የገፉ ሁሉ እቤትሽ ላይ ደጁን ከፍቶ መጥተው እግዚአብሔር ያደረገለትን ነገር በአይኑ እስኪያይ ድረስ እግዚአብሔር ያስደንቅሃል። ያስደንቅሃል። አንድ 10 ሰው አለ። እግዚአብሔር አምላክ ከዚህ ሰዓት ጀምሮ እስከ ቀጣይ ፕሮግራም ድረስ እግዚአብሔር ነገርን ያስተካክላል። የአንዳንዶች እንዲህ ይሆናል። በነገራችሁ ላይ ስማችሁን እየጠራ ሲረግም የነበረ ጠላት ደከምኩ ይላል፣ አቅም አጣሁ ይላል፣ ምን ነካት ይላል፣ ነገርን ሊዘጋ ስለሆነ የነበረ አቃተኝ ይላል። ምስጢሩ ምንድነው ከተባለ እግዚአብሔር ከእሱ ጋር